እኔ አረብ ሀገር እያለሁ መጀመሪያ ላይ አወቅኩት። ከዛ ኢትዮጵያ ስገባ አገኘሁት። እሺ በፍቅር አሳለፈኝ። በፍቅር ስናሳልፍ የሆነ ማለት ተገናኘን፣ አዲስ አበባ ተቀበልን። ከዛ እሱ ጋር ረፍኩ። እሺ ከዛ ቆይ ፌስቡክ ላይ እንዴት ነው የተዋወቃችሁት? ፍሬንድነት ጠየቀኝ፣ ተቀበልኩት። እሺ ከዛስ? ከዛ ለአንድ 9 ወር ምናምን አካባቢ ወራን አረብ ሀገር እያለሁ። ከዛ ከአረብ ሀገር ስገባ አገኘሁት ኢትዮጵያ። ተገናኘን፣ ተቀራረብን። እንደዚህ አዲስ አበባ እሱ ነው የተቀበለሽ ከዚህ ስትሄጂ? አዎ፣ ለቤተሰብ አልተናገርኩም ነበረ። እሱ ነበር የሚያውቀው። እሱ ተቀበለኝ። አንድ 15 ቀን ቆየሁኝና ወደ ክፍለ ሀገር ሄድኩኝ። እሺ ከዛ ወደ ክፍለ ሀገር ሄድኩኝ። እሱ ላከኝ መገናኘት ቂቆርጥ ምናምን ነገር። ከዛ ለካ በመሀል እኔ ወደ ሌላ ሀገር ደግሞ መሄድ ነበረብኝና ተመልሼ መጥቼ አዲስ አበባ ጨርሼ ነበር ወደ ክፍለ ሀገር የሄድኩት። ከዛ ጨርሼ ነበር ወደ ክፍለ ሀገር የሄድኩት። ስመለስ ተመልሼ ወደ አረብ ሀገር ተመለስኩ። ማነው ወደ ሌላ ሀገር ላከኝ እሱ። ከመጣሁ በኋላ ከዛ ላከኝ እዚህ። እኔ አላወኩም። ለካ የራቁት ፎቶ ይዞብኛል ማለት ልከሽለት ነው አንቺ? ለአዲስ አበባ ወረዳ ሰልፈን ከዚህ እንደገባ። ተረጋጊና ንገሪኝ እሺ። ከዛ ሀገር ከመጣ በኋላ የራቁት ፎቶ እንዳያዘብኝ ነገር። ቆይ እኮ ይኸውልሽ አሁን ግልጽ አካውንት በራቁ አንድ አዳምጪኝ። የራቁት ፎቶ ይዞብኛል ማለት አንቺ ራስሽ ቀርጸሽ ልከሽለት ነው ወይስ ምንድነው? እሱ ነው አሌክስ አይደል? አዲስ አበባ ተቀብሎኝ ሆቴል ራሱን የቀረጸሽ? አዎ፣ በድብቅ ካሜራ እኔ በተኛሁበት። እሺ ከዛ እዚህ መጥቼ 2 ዓመት አካባቢ ምናምን እንደሰራሁ ብር ብዙ ለትንሽ የልክ ነበረ። ከዛ ሬንት ነበር ያጠራቀምኩት። በቃ አካውንቴ ደግሞ ተዘግቶ ነበር፣ ተንቀሳቅሷል። ከዛ በሱ አካውንት ወደ አካውንት ያስተላልፍልኝ። አካውንቴም ስለተዘጋ ብር የሚልኩ ሰዎች ደግሞ ሲገባ የሆነ ሌላ ንግድ ባንክ አይደለም በሳምንት ምናምን ወደ አካውንትሽ መተላለፍ የሚችለው አሉ ማለት ነው። ከዛ 800 ሺህ አካባቢ ቁብ ምናምን ገብቼ ነበርና ባንዴ ላኩለት። 800 ሺህ ብሩን ቪዲዮ እንዳይጠፋልሽ ነው? ቪዲዮንማ ስትናፍቂ ለማየት ነው። ችግር የለውም ምን ያለቅም አለኝ። የትም አለቅም ራሴ ስትናፍቂ ብቻ ነው እንጂ የማየው ሌላ ችግር አላመጣብሽም፣ አትጨናነቂ አለኝ። እና 800 ሺውን ለምንድን ነው ይላክሽለት? ወደ አካውንት እሱ ጋር አካውንት ስለሚንቀሳቀስ ስለሆነ እንደገባው በደቂቃ ስለሚነግረኝ ወደ እሱ ላኩለትና ደረሰኝ እሱ ጋም ገብቷል አለኝ። ከዛ እንዲያስገባልኝ ወደ አካውንቴ አዘዝኩት።
ከዛ 200 ሺህ ብቻ ለሆነች ልጅ አበድርኝ አካውንትሽ ላይ ከመግባቱ በፊት አለችኝና አበደርኳት። ላከልኝ ወደሷ። እሺ 600 ሺህ ብሩን ግን ይዞብኝ ነገ አስገባልሻለሁ ዛሬ አስገባልሻለሁ እያለ 3 ዓመት እያዘብኝ አሁን ምን ማድረግ እንደምችል አላውቅም። በፍቅረኝነታችንም ደስተኛ አይደለም። አንዳንድ ጓደኞቹ ይነግሩኛል ሌላ እንደጀመረ ፍቅረኛ እንደጀመረ ምናምን ነገር ይነግረኛል። እኔም ደግሞ አማናውን ስላልጠጣልኝ ብዙ ከሱ ጋር ማውራት ምናምን የፍቅር ነገር ማሳለፍም ብዙ ደስተኛ አይደለሁም። እሺ እና በጣም ቤተሰቦች ደግሞ አግዥና ታግዥንም እኮ ከዚህ ደሽ እስካሁን ድረስ ይሉኛል። ለቤተሰብ ማግዥ አላውቅም። በጣም ውስጥ የተሳፈው ማለት ነው። ኢቭን ራሱ እዚህ ስራ ሰላም አምልክ ከማዳም ጋር ራሱ እናጫወታለሁ። ማለት ባልሰራስ ምናምን አንድ ለራሴ ነው። ከእንግዲህ በኋላ ምን ይሰራልኛል እላለሁ ማለት ነው። ግን መስራት ስላለብኝ እየሰራው ነው። ግን በቃ ውስጥ ደስተኛ አይደለም። አይዞሽ ምንድነው የምትፈልጊው? ማለት ምን ማድረግ ነው ያለብኝ? አሌክስ አንደኛ ነገር ብሩን እንኳን ይዞት ይጥፋ ብለው ችግር የለውም ጦሰኝ ብል ስልኩ ላይ ያለው ነገር አለብኝ። ነገ ምን እንደምደርስ አላውቅም። ያስፈራራሻል? በዛ ቪዲዮ በሱ አስፈራርቶኝ አያውቅም። ግን የዛን ጊዜ እንዳለው ወደ እኔ ስልክ ከከለኝ ከዛ እኔም ሳላውቅ ነው እንደዛ ብሩን ከያዘ በኋላ አላስፈራራኝም። ምንም አዲስ ነገር የለም። እንደዚህ አደርግሻለሁ ምናምን አይለኝም በፎቶ የተነሳ። ግን ደግሞ ብሩንም ስለያዘ እንደገና ደግሞ ህይወትም ይሄን ያህል ጊዜ ስለቆየ እንደገና ደግሞ ሌላ ህይወት ምናምን ምንም አልመኝም እና እሱ ያሳዝነኛል። ግን ብርስ እንዴት ነው የሚመለስልኝ? የእሱ ሀገር ሌላ ነው፣ የእኛ ሀገር ሌላ ነው። ቃል አይደለም ከቤተሰብ የት ነው የሚኖረው? ከእሱ ጋር አልሆንኩም። አዲስ አበባ መሰለኝ የሚኖረው። አይዞሽ እስቲ ሚዩት አድርጊና አዳምጪኝ እስቲ። ተረጋጊሽ፣ ተረጋጊ። አሁን ሌሎቻችሁ አሁን የእሷ ርዕስ እሷ ሆኗል። አሁን ሌሎቻችሁ ከዚህ ማትማሩ አላችሁ። ሲንግል ሆኖ ይቅርባችሁ፣ ይቅርባችሁ። በየሶሻል ሚዲያው እየሄዳችሁ አትጃጃሉ፣ አትላላጡ። ዘንድሮ ሶሻል ሚዲያ ላይ መጥቶ ሀይ የሚላችሁ ወንድ መጨረሻው ይሄ ነው። ተኝተሽ ቪዲዮ እንዴት እንደሚቀርጽሽ ነው የሚያስብ። ከዛ ነገ እንዴት አንቺን ጠልፎ እንደሚጥል በጣም እኮ ማለት ዘጠናዎች ውስጥ የኖርን ሰዎች አሁን እንጂ ውስጥ ዘጠናዎች ውስጥ ያላችሁ የነበራችሁ ሰዎች ታውቁታላችሁ። በእኛ ጊዜ ዘጠናዎች እንዲህ አይነት ነገር የለም። በቃ ከሴት ልጅ ጋር ራሱ ሴት ልጅን አግባብተ ምናምን ራሱ በቃ እጇን ይዛት አቅፋት ራሱ ከሄድክ በቃ ቢግ ዲል ነው። በቃ ያኔ ዋው እንዴት አቅፏት እንዴት ምናምን በቃ በጣም ብርቅ ነበር። አሁን በቃ ሰው ሁሉ ወንድ ሁሉ የሚሮጠው የሴቷን ገላ እንዴት አድርጎ እንደሚይዝ ነው። ምን እንደሚጠቅም አይገባኝም። ህገወጥነት ነው። ሴቶቹ ደፍራችሁ ወደ ህግ ይዛችሁ ታትሄዱም እንጂ ጉዳዩን ብዙ ጊዜ በድፍረት ኤኮ በጣም ከባድ ወንጀል እኮ። አንያ የማረጋግጥልሽ ነገር እጁ ላይ ስላለው ቪዲዮ ብዙ አትጨነቂ። ባይሆን ጥሩ ነው። አንድ ይሆናል። ግን አንቺ ያልሽውን ሁሉም ሰው ይዞታል። አዲስ ነገር የለው። አንቺ የመጀመሪያዋ ሰው ብትሆኚ እዚህ ምድር ላይ ያሳስባል ወይ ጉድ ምናምን ሊባል ይችላል ብቻ ታስባለሽ። እንደው እንኳን ለቀቀው እንኳን ቢባል
ወይ አንቺ አይደለሽም። አሁን ምንም በቃ ማንም ጉዳይ ብሎ ይሄንን ጉዳይ የሚያይም ሰው የለም። መነጋገሪያ የሚያደርግሽም ሰው የለም። በቃ ተለምዷል። በጣም የብዙ ሰዎች እንደዛ ተደርገዋል። ስለዚህ አንቺን ስፔሲፊክ አድርገው ሰዎች አንቺ ላይ ትኩረት የሚያደርጉበት ምክንያት የለም። የሆነ ሰሞኑ ከዛ ትረሻለሽ ቢያደርገው እንኳን እጁ ላይ ያለው ጥይት እንዳይሰራ የምታረጊበት ምክንያት ምንድነው? ምንም ቢመጣ ምንም የፈለግከውን አርግ በይው። ማስፈራራቱ አይቀርም። በዚህ አጋጣሚ ማስፈራራቱ አይቀርም። እሺ ያስፈራራሻል። አሁን ከእጁ ለመውጣት ስትፈራገጪ ማስፈራራቱ አይቀርም። ገንዘብሽን ደግሞ እንግዲህ የላክሽበት ደረሰኝ ካለሽ ሁሉ ነገር እጅሽ ላይ ለሱ ያስገባሽበት ሀገር ቤት ስትሄጂ በቀጥታ ጉዳዩን ወደ ህግ በመውሰድ ገንዘብሽን መቀበል ትችላለሽ። የራቁት ቪዲዮ ምናምን እሱ በየኔ ናት። ሰው ሁሉ ጉዳዩ አይደለም። ስለ እንደዚህ አይነት ጉዳዩ ስንት የሚያሳስበው ነገር አለ። ሰው ምን ይለኛል ነው ያው የሚያሳስበን። ባይሆን ጥሩ ነው። ማመን የለብሽም። ፌስቡክ ላይ ነው የተዋወቅሽው። ይሄን ሰውዬ ሊያርድሽ እንደሚችል ግልጽ ነው። ፌስቡክ ላይ መጥቶ ሃይ ሲላችሁ ወይ የምትሉ ብታድቡ ይሻላችኋል። ቲክቶክ ላይ መጥቶ የኔ ቆንጆ እያለ ሲጽፍልሽ ቢላ ስሎ ነው። ወንዶቹ ደግሞ እዚህ ውስጥ የምትሰሙ የምትናደዱ አላችሁ። እንደዚህ ሲባል በቃ ስፔሲፊክሊ ወንድ ልጅን ለማጥላላት ምናምን የሚባል እንደዚህ ይመስላችኋል። አንተ ሴት ልጅ እኮ ነገ ትኖርሃለች። እንደዛ አስቡት ወንዶቹ እዚህ ውስጥ የምትሰሙኝ። እንዴት ነው ይሄ ስህተት ነው ሲባል ይሄ ነገር እንዴት ምናምን ይላል አንዳንዱ ወንድ። በቃ የወንድነት የተነካ ይመስለዋል። እንዴ ሴት ልጅ እኮ ትኖርሃለች። እንደ አባት አስበው። አሁን የዚህ ልጅ አባት ብትሆን እንዴት ነው ይሄንን ነገር የምታስበው? ስለዚህ ማሰብ ያለባችሁ ይሄን ነገር መቃወም ትክክል አይደለም ማለት ያለባችሁ፣ ሀሳብ መስጠት ያለባችሁ ነገ ትወልዳለህ ጓድ እመኔ። ወንድ ልጅ ደግሞ የሴት ልጅ አባት ሲሆን በጣም ሴንሲቲቭ ነው። ነፍሱን ራሱ ሊሰጣት ይችላል። ሴትም አባቷን ነው የምትወደው ይባላል አይደል? እንደ አባት በጣም ነው የሚያመው እንደ አይነት ነገር ልጅ ላይ ቢደርስ። ስለዚህ የኔ እናት አሁን አንደኛ ነገር ችግሮችሽና ጭንቀቶችሽን አንድ በአንድ ነው የምትፈቻቸው። ከዛሬ ጀምሮ ሚዩት አርጊ። አንደኛ ከዛሬ በኋላ በምንም ጉዳይ ከሱ ጋር እንዳትነጋገሪ። ፈርተሽውም ይሁን ምንም ብርሽን አገርሽ ስትሄጂ እዚህ ሆነሽ ማድረግ ላትችይ ትችያለሽ። ደረሰኞች፣ ህጋዊ ነገሮች ካሉሽ እንደተታለሽ ከነመረጃዎች ወደ ፖሊስ ጉዳዩን የምትወስጂው በቀጥታ ገንዘብሽን ማስመለስ ትችያለሽ። ጉሮሮውን ተይዞ ይመልሳል። ይሄ እንደውም በጣም የሚፈልግ ኬዝ ነው። እንደዚህ አይነት ኬዝ በፖሊስ ጉዳይ የትም ሀገር። ሁለተኛ የራቁት ቪዲዮውን በተመለከተ እኔ ይኸውልሽ እዚህ ሁሉ ሰው ፊት በነግርሽ ነገር ምንም ማለት አይደለም። አሁን አንቺ ፖስት ቢያደርገው ነገር ራሴ ላጥፋ ምናምን ልትይ ትችላለሽ። ምንም ማለት አይደል። ፈልገሽ ያደረግሽው አይደል። ራስሽ ቀርጸሽ አላክሽለት። አብራችሁ አድራችሁ አንቺ በተኛሽበት ጊዜ እሱ ቀን ጠብቆ የቀረጸሽ ነገር ራሱ ጤናማ እንዳልሆነ ግልጽ ነው። ፈልገሽ እንዳልሆነ ገብቶሻል። ምንም እንዳያሳስብሽ ይሄን ነገር ማለት ነው። ከተቻለ ስትሄጂ ገንዘብሽን ስታስመልሽ ይሄንንም ጉዳይ ከነመረጃ ጋር ወስደሽ ለህግ ብትወስጂው ጠበቃ ይዘሽ በደንብ ልክ ታስገቢዋለሽ። ግን ብዙዎቻችሁ ትፈራላችሁ ስለሚያስፈራሯችሁ ማለት ነው። ስለዚህ እንዳትፈሪ እሺ። አንቺ ያልሽውን ሌላኛውም የሔዋን ዘር ይዘዋለች። እየተለየ ነገር አለሽ። ፖስት ቢደረግ አንቺን ብሎ አንቺን ጉዳይ ርዕሰ ጉዳይ የሚያደርግሽ አንድም ሰው የለም እዚህ ምድር ላይ እመኝ። እኔ ዝም ያለ እርግጠኛ ሆኜ እነግርሻለሁ። በጣም ብዙ ቪዲዮ ነው ያለው የብዙ ሰዎች ቀሽም ወንድ፣ ልፍስፍስ ወንድ፣ ማሰቢያ የሌለው ወንድ ተሰብስቦ እንደዚህ አይነት ወንድ ስለሆነ ሴቶቹ የሚጠብሱት ነገ ያዋርዳታል። በፍቅር ጊዜ ያደረጉትን ነገር ይዞ ህሊና ቢስ ስለሆነ ብዙዎቹ ለፍቅረኞቻቸው አምነው የላኩትን ነገር አንስተው ዌብሳይት ላይ ምናምን የሚለቁባቸው አሉ። ስለዚህ እኔ እናት ባይሆን ጥሩ ነበር። ከዛ ውጭ ግን እንዳትጨናነቂበት እሺ። እሺ አንድ ነገር መናገር ተናገር። አመሰግናለሁ። ማለት እኔ እስኪር ድረስ አገር ቢቀይር ወደ ገጠር ወደ ክፍለ ሀገር ቢገባ መክሰስ እችላለሁ። በደንብ ትችላለሽ።
አገር ማለት ነው ቤተሰቦቹ ምናምን ብዙ አላውቅም። እንደዚህ ጓደኞች አብሮት አዲስ አበባ ያሉ ነው እንጂ የማውቀው እኔ አገሩን ብቻ ነው እንጂ የማውቀው የት አካባቢ ይሆን ምናምን ማውቃታችን ነው። አሁን ምን ታደርጊያለሽ መሰለሽ? እንደሄድሽ ጠበቃ ህጋዊ ጠበቃ ትይዥና ጉዳይሽን መረጃዎችሽን በሙሉ አጠናክረሽ ጉዳዩን ወደ ህግ አዲስ አበባ ከሆነ አዲስ አበባ ፌዴራላውን ብትከሺ ፌዴራል የትም ቦታ ነው። ገብቶሻል? ፌዴራል ፖሊስ ማለት ያው የሀገሪቷ ፖሊስ ማለት እኮ ነው። ፌዴራል ፖሊስ ማለት ቃሉ ራሱ ማለት ፌዴራል ማለት የትም። ስለዚህ ጉዳይሽ እዛ ከተያዘ የትም ይግባየት ጉሮሮውን አንቀው ያመጡታል። ገብቶሻል? እጆችሽ ላይ ያሉ መረጃዎችሽን ግን በደንብ ያዥ። እሺ ይሄ አስፈራራሽን የራቁት ቪዲዮ ብሎ እኔ ጋስ ትንቁቂ ነው ማየው ምናምን ያለሽ ኤቭሪቲንግ፣ እሺ ኤቭሪቲንግ እንዳትፈሪ፣ በመጋፈጥ ነው ወደፊት የምትሄጂው። እሺ ሻርክ ያመሰግናለሁ። ትንሽ ቀለል ብሎኛል። አይዞሽ እሺ። ካለሁበት ሁኔታ አመሰግናለሁ። ኮሜንት የሚያጽናናችሁኝ አመሰግናለሁ። ኤኒ ታይም ነይ እሺ። በማንኛውም ሰዓት ሲጨንቅሽ ነይ እሺ። ሻርክ ሲወንድም ያመሰግናለሁ። አመሰግናለሁ። በርቺ። ድምጿ ራሱ ተቀየረ አይደል? ቅድም እናንተ አሁን እየቀለደች ነው ስትሉ ነበር። ትዕግስት ጥሩ ነው። አያችሁ እየቀለደች ነው ብዛችሁ እንትን ብትሉ ልጅ ነገ ለአንገቷ አትመለስም። እለቅብሻለሁ፣ ለቤተሰብ ልክብሻለሁ ምናምን። ምን ቤተሰብሽ ምንም አውቀሽ ያረግሽው እንዳልሆነ ግልጽ ነው ሰው ሲቀርጽሽ። እኔ በእውነት አንዳንዴ በቃ አንድ ወንድ በቃ ሴት ልጅ ጋር ሆነ ቁጭ ብላ ራሱ ማውራት አሁን በቃ በጣም የሚያሳፍር ሁኔታ አይነት ነገር ነው። እንደ ወንድ ሳስበው እየሆነብን ያለው ማለት እንዲህ አይነት ነገር ለማንደግስ ሰዎች። ምክንያቱም በቃ ሴቶቹ ይፈራሉ። አሁን ልጅንጅን ራሱ ብትል አሁን በቃ ሴቷ ነገ ወይ ቪዲዮ ይቀርጸኛል ብላ ነው የምታስበው። ገብቷል? ሰው በጣም ሴንሲቲቭ ነው። ምን አይነት እንደዚህ የሚያደርጉ ሰዎች ከየት ነው የመጡት? ምን አይነት ትውልድ ነው ያላቸው? ማን ያሳደጋቸው? የት ነው የበቀሉት? ግብረ ገብነት ተምሮ ያላደገ ነው እንዲህ አይነቱ፣ ተቆንጥጦ ያላደገ። በእውነት ከየት ነው የበቀሉት? ሌላ ፕላኔት ነው የመጡት? አልገባኝም። ሄሎ